የኩቴ ክፍያ በአማራ ክልል ሰሜን ሸዋ ዞን የኤርትራን ጦር ማፍረስ እቅዱ አልተሳካልንም። ሻዕቢያ 40 ዓመት ወደ ኋላ እንመልሳቸዋለን ብሎናል። ጌታቸው ረዳ መነጋገሪያ ከሆነው የጌታቸው ረዳ ቃለ ምልልስ ሌላኛውን ርዕሰ ነጥብ እናቀርባቸዋለን። የሐኪሞች ስራ ማቆም አድማና የሚኒስትሩ ምላሽ ታገሱን ከፍተኛ በጀት መድበናል። የጤና ሚኒስትሩ ከብዙ ዝምታ በኋላ የሰጡት ምላሽ ነው፣ እንመለስበታለን። ከዚህ ውጪ ዛሬ በሕዝብ ተወካዮች ምክር ቤት የማረሚያ ቤት ቶርች ቆሟል ተብሏል። ዝርዝር መረጃውን ተሰሙታላችሁ። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የጤና ባለሙያዎች የሥራ ማቆም አድማ በይፋ ተጀምሯል። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸውን ይፋ ያደረጉት ባለሙያዎች ከጥቂት የተመረጡ የሕክምና ክፍሎች ውጪ ያሉ ክፍሎች ከዛሬ ግንቦት 5 ቀን 2017 ዓ.ም ጀምሮ ሥራ ማቆማቸውን ገልጸዋል። በአምስት በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ያሉ የህክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድና ኮምፕሬሄንሲቭ የሆኑ የሀገሪቱ ትልልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70% በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ወይም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40% የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ህክምና፣ ተኝቶ ህክምና፣ ድንገተኛ ያልሆነ ቀዶ ህክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙም ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ አለመግባታቸውን ተናግረዋል። ይህንን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100% በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩ አንድ ባለሙያ 95% የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው ባቀርነው ልክ እየሄደ ነው ብለዋል። እየተራባችሁ ከሰው በታች ናችሁ፣ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባው የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የህክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላ ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄ ነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉ ተናግረዋል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎች የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዛቸው ታግዷል። ወደ 6 የሚሆኑ ሲኒየር ዶክተሮች ደግሞ ቃል ማስጠንቀቂያ ተሰጥቷል ሲሉ ምላሽ ከመስጠት ይልቅ ጫናዎች የደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድተዋል። የንቅናቄው አስተባባሪ ግንቦት 10 ለታቀደው ሙሉ የሥራ ማቆም አድማ ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ እስካሁን በይፋ የመንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸው ተናግረዋል። ዜናችን ቀጥሏል። ወደ ሌላኛው ጉዳያችን አምራችሁ የኤርትራን ጦር ማፍረስ እቅዱ አልተሳካልንም። ሻዕቢያ 40 ዓመት ወደ ኋላ እንመልሳቸዋለን ብለውናል። ጌታቸው ረዳ የተናገሩት ነው። መነጋገሪያ ከሆነው ጌታቸው ረዳ ቃለ ምልልስ ሌላኛው ርዕሰ ነጥብ እናገራችሁ። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው ጌታቸው ትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረ ትንሳኤን በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርገዋቸዋል። በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት
ሲሸጡ ከነበሩ ሰዎች አንዱ እንደነበሩም ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት ጌታቸው ይህ ዘመቻ በስተዋራ ላይ ገንዘብ ያላቸውን ኤርትራውያን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4,000 እንዲያስገባ ይደረግ እንደነበር ጌታቸው ገልጸዋል። ይህን አካሄድ መጠቀም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ በጦርነቱ ወቅት የሴንትራል ኮማንድ አባል የነበሩት ጌታቸው ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችም መዞሩን አመልክተዋል። የሰዎች ዝውውር ንግዱ ተጧጡፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት ጌታቸው በዚህ አካሄድ ኤርትራ ሰራዊትን ማፍረስ አይቻልም ብለዋል። ምክንያቱም ገንዘብ ያለው ሰው ነው ሊወጣ የሚችለው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አሉ ሲሉ ሁኔታውን አስከፊነት አስረድተዋል። ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካ አመራሩ እጅ አለበት ሲሉም ከሰዋል። ከነዚህ ወንጀሎች ጋር የተያዙ መረጃዎች እርሳቸው የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት መሰብሰቡንና የተደራጀ ሰነድ እንዳለም ጠቁመዋል። ይህ ሰነድ ለክልሉ ፍትህ ቢሮ፣ ጸረ ሙስና ኮሚሽንና ፖሊስ ኮሚሽን እንደቀረበ ማክለዋል። ጌታቸው መጀመሪያው ዙር ጦርነት ወቅት የህወሓት አመራር ሲበታተን እርሳቸው ወደ አድዋ አካባቢ እንደሸሹ ይፋ አድርገዋል። በአካባቢው የነበረ አንድ ትምህርት ቤት ላይ ኤርትራ ጦር ውድመት ፈጽሟል ሲሉም ያስታውሳሉ። በተሰባበረ ብላክቦርድ 30 ዓመት ወደ ኋላ መልሳችሁናል፣ እኛ ደግሞ 40 ዓመት ወደ ኋላ እንመልሳችኋለን የሚል ጽሑፍ ተጽፎበት ነበር ሲሉም አስታውሰዋል። ከዚህ ውጭ እርሳቸው የቀድሞ ቢሮ ባስጠናው ጥናት ውስጥ በትግራይ 76% የሚሆነው የጾታ ጥቃት የፈጸመው የሻዕቢያ ጦር መሆኑን አረጋግጠዋል ብለዋል። እናም ይህን መሰል አረመኔ ኃይል ጋር ለመስራት ስትንቀሳቀስ ቢያንስ ለሰራው ስራ ይቅርታ ጠይቆ መሆን ነበረበት ሲሉ ነው የጠቆሙት። የሐኪሞቹ የሥራ ማቆም አድማና የሚኒስትሩ ምላሽ ታገሱን ከፍተኛ በጀት መድበናል። የጤና ሚኒስትሩም ለጤናው ዘርፍ በ2018 ዓ.ም ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሩ ዶክተር መቅደስ ዳባ ተናግረዋል። የዘርፉን በጀት ከፍ ማድረግ ያስፈልገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነ ሚኒስትሩ ገልጸዋል። የጤና ሚኒስትሩ ይህን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትና ትናንት ሰኞ በተላለፈው ቃለ ምልልሳቸው ነው። ዶክተሩ በዚሁ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች በተመለከተ ለተነሱላቸው ጥያቄዎች ምላሽ ያሉትን ሰጥተዋል። ጣቢያው ለሚኒስትሩ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተው ነው። መንግስት ከሚመደበው በጀት በተጨማሪ ለጋሾች በሚመጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ የተሰሩ እንደሆነና ያጋጠሙ ተግዳሮቶች ምን እንደሆኑ ለሚኒስትሩ ጥያቄ ቀርቦላቸዋል። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። ሚኒስትሩ ለዚህ ማጣቀሻነት ያነሱት በቀድሞ የአፍሪካ አንድነት ድርጅት መሪዎች ጉባኤ ላይ በሚያዝያ 1993 ዓ.ም የጸደቀውን የአቡጃ ድንጋጌ ነው። በናይጄሪያ አቡጃ ከተማ በተካሄደው በዚህ የመሪዎች ጉባኤ ድርጅቱ አባል ሀገራት ከዓመታዊ በጀታቸው 15% ያህል የጤና ዘርፉን ለማሻሻል ለመመደብ ቃል የገቡበት ነበር። የኢትዮጵያ መንግስት ለ2016 በጀት ዓመት ፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ የጤናው ዘርፍ የነበረው ድርሻ 3.93% ነበር። በዚህ በጀት ዓመት ዘርፉ ከፌደራል መንግስት የመደበኛና ካፒታል ወጪ ያገኘው ገንዘብ ከዕዳ ክፍያ፣ ከመንገድ፣ ከትምህርትና ከመከላከያ መከተል በአምስተኛ ደረጃ ላይ እንዲቀመጥ አድርጎታል። የጤናው ዘርፍ ፌደራል መንግስት 2017 በጀትም በተመደበለት ገንዘብ መጠን ሲታይ በተመሳሳይ አምስተኛ ደረጃን ይዟል። ለዘርፉ 2016 በጀት ዓመት የተመደበው 22.57 ቢሊዮን ብር የነበረ ሲሆን ይህ መጠን በተያዘው በጀት ዓመት ወደ 33.9 ቢሊዮን ብር አድጓል። የተወካዮች ምክር ቤት 2017 በጀት ዓመት ያጸደቀው በጀት መጠን 971.2 ቢሊዮን ብር ነበር። ለጤናው ዘርፍ የሚመደበው በጀት ከዓመት ወደ ዓመት ጨመር እያለ መምጣቱን በኢትዮጵያ ቴሌቪዥን ቃለ ምልልሳቸው ጠቀሱት ዶክተር መቅደስ ያ ግን በቂ አይደለም ሲሉ አጽንኦት ሰጥተዋል። መስሪያ ቤታቸው ለዘርፉ 2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት የጤና ሚኒስትሩ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በምን መልክ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑን አስረድተዋል። ቀደም ብለን በጣም ብዙ ነገሮችን እያየን ነው። በምን ቦታ ላይ ክፍተት ይመጣል? በግብአት ቦታ ላይ ነው? የቱ ጋር ነበር ድጋፎች የምናገኘው? የትኞቹ ድጋፎች ይቀጥላሉ? የትኞቹን ደግሞ በዘላቂነት ፈተን መሄድ የምንችልበት ስራ ትኩረት ሰጥተን እየሰራን ነው ሲሉ አብራርተዋል። የትኛውም አይነት አጋር ድርጅቶችና ለጋሽ ድርጅቶች በሚያመጡት ለአዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው ዓመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚቻልበትን ለዚያ ብዙ በቂ ዝግጅቶች እያደረግን ነው ብለዋል ሚኒስትሯ። ይህ ሂደት ከፍተኛ ትዕግስት፣ አብሮ መስራት፣ ቆጣቢነትና ፈጣሪነት ይፈልጋል ሲሉም ተደምጠዋል። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያለብን ጉዳዮች አሉ ያሉት ሚኒስትሯ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት እንዳለባቸው አሳስበዋል። የፌደራል መንግስት ይህን ችግር ለመፍታት ቁርጠኝነት እንዳለው
የገለጹት ሚኒስትሯ በዚህ ረገድ ስራዎች የተሰሩ መሆኑንም ገልጸዋል። ሚኒስትሯ ለዚህ በማሳያነት የተጠቀሱት ባለድርሻ አካላት ለዘርፉ ለሚሰጡት ገንዘብ የፌዴራል መንግስት እኩል መጠን ያለው በጀት ከራሱ በማቺንግ ፈንድ አሰራር አብሮ መመደብ መጀመሩን ነው። የአሰራር ባለፉት 3 ዓመታት የተገበረ መቆየቱን ያመላከቱት ዶክተር መቅደስ የሚመጡት በጀቶችን የማሻሻልና ገንዘብ አብሮ የመመደብ አካሄድ እንደሚቀጥል ተናግረዋል። የኮቴ ክፍያ በአማራ ክልል ሰሜን ሸዋ ዞን እንሳር ወረዳ በቅርቡ ስራ የጀመረው ለሚ ናሽናል ሲሚንቶ ፋብሪካ ጋር ውል የገቡ ተሽከርካሪዎችን ታጣቂዎች በነፍስ ወከፍ እስከ 5000 ድረስ የኮቴ ክፍያ በግዳጅ እያስከፈሉ መሆኑን ዋዜማ ዘግባለች። ኮቴ ክፍያ ሳቢያው ለፋብሪካው ጥሬ ዕቃዎችን የሚያስገቡና የፋብሪካው ምርት ወደ ገበያ የሚወጡ ተሽከርካሪዎች እክል እንደተፈጠረባቸው ሹፌሮቹ ተናግረዋል። ታጣቂዎቹ ለክፍያው የአማራ ፋኖ በሸዋ የሚል የታተመ ክብ ማህተም እንደሚሰጡ አሽከርካሪዎቹ ገልጸዋል። በክፍያው ሳቢያ በርካታ አሽከርካሪዎች ስራውላቸውን ለማቋረጥ መገደዳቸውንም ጠቅሰዋል። ፋብሪካው በ$600 ሚሊዮን ወጪ በተያዘው ዓመት የተመረቀው በቀን ከ150,000 ኩንታል በላይ ሲሚንቶ እንዲያመርት ነበር። በትግራይ ክልል የክልሉ መገናኛ ብዙሃንን ጨምሮ 5 ተቋማት ላይ በታየ የመልካም አስተዳደር ችግር ምክንያት ክስ በመስረቱን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽሕፈት ቤት አስታወቀ። የተቋሙ የትግራይ ቅርንጫፍ ጽሕፈት ቤት ኃላፊ ፀሐይ አምባዬ ነገሩኝ ሲል አሃዱ ሬዲዮ ባጋራው ዘገባ 7 ተቋማት ላይ መልካም አስተዳደር ቅሬታዎች የቀረበ ሲሆን ቅሬታ ከቀረበባቸው 7 ተቋማት መካከል 2 በፍጥነት አጥጋቢ ምላሽ ሰጡ፣ ቀሪዎቹ 5 ተቋማት ምላሽ ባለመስጠታቸውና ከድርጊታቸው ባለመቆጠባቸው የቅሬታው ትክክለኛነት ተረጋግጦ በተካሄደ ክትትል መረጃዎች ተሰባስበው ክስ ተመስርቷል። ተቋማቱ የትግራይ መገናኛ ብዙሃን፣ አባዲ ከተማ ማዘጋጃ ቤት፣ የውቅሮ ከተማ ማዘጋጃ ቤት፣ የውቅሮ ከተማ መሬት አስተዳደር፣ በመቀሌ ሐውልት ክፍለ ከተማ መሬት አስተዳደር መሆናቸውን ኃላፊው ገልጸዋል። በአጠቃላይ በእነዚህ ተቋማት ላይ ከ110 በላይ ግለሰቦች በተለያዩ ጉዳዮች ላይ በመልካም አስተዳደር ችግር ቅሬታ እንደቀረበባቸው ተናግረዋል። ከቀረቡት ቅሬታዎች መካከል ሰራተኞችን ያለ አግባብ ከስራ ማሰናበት እንዲሁም ተገቢ ባልሆነ አሰራር ተገልጋዮችን ማንገላታት ይገኙበታል ተብሏል። የቀረበውን ቅሬታ እንዲያስተካክሉ ግብረ መልስ ሰጥቷቸው ማስተካከያ ማድረጋቸው የክስ ሂደት የተቋረጠላቸው 2 ተቋማት ደግሞ ግዕዝ ባንክና የትግራይ ዲጂታል ኤጀንሲ መሆናቸውም ተገልጿል። በክልሉ 130 በላይ የአቤቱታ መዝገቦች የተከፈቱ ሲሆን በዚህም ከ2000 በላይ ሰዎች መሳተፋቸው ታውቋል። የማረሚያ ቤት ቶርች ቁሟል። የተወካዮች ምክር ቤት የምክር ቤት አባልና የቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ አሁን ላይ እመን አትመን ተብሎ በመርመራ ወቅት ቶርች የሚደረግ የወንጀል ጥርጣሬ የለም፣ ይህንንም በአካል ለመገምገም ሞክረን አንድም አላገኘንም ሲሉ ተናግረዋል። ኢሳ ቦሩ የተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሲሆኑ አሁን ላይ እመን አትመን ተብሎ በመርመራ ወቅት ቶርች የሚደረግ የወንጀል ጥርጣሬ የለም ሲሉ ተደምጠዋል። ይህንንም በአካል ለመገምገም ሞክረን አንድም ሰው አላገኘንም ብለዋል። የኢትዮጵያ ፌዴራል ፖሊስ የ2017 በጀት ዓመት የ9 ወር ዕቅድ አፈጻጸም በተወካዮች ምክር ቤት በትናንትናው ዕለት በተገመገመበት ወቅት ነው ይህ የተሰማው። የቋሚ ኮሚቴው ምክትል ሰብሳቢ አያይዞም ሁለተኛው የፖሊስ ተልዕኮ የወንጀል ምርመራ ስራ ነው። በዘመናዊ ቴክኖሎጂ ታገዘ የፎረንሲክ ምርመራ የተሰራው ስራ አፈጻጸም በጥንካሬ የሚወሰድ ነው ሲሉም አክለዋል። ከዚህ አንጻር ከለውጡ ሲሉ ከጠሩት ጊዜ ወዲህ በተቋሙ እየሰራችሁ ያላችሁ ስራ በእውነት ለመናገር መረጃና ማስረጃ መር የፖሊስ አገልግሎት ኢንተለጀንስ ሊድ ኤንድ ኤቪደንስ ቤዝድ ፖሊሲንግ የተባለው መር የሪፎርሙ አካል ስለሆነ ተጠናክሮ መቀጠል ያለበት ጉዳይ ነው ብለዋል። ተጨማሪም የኢትዮጵያ ፌዴራል ፖሊስ መረጃዎችን በተለያዩ የተግባቦት ዘዴዎች ለህብረተሰቡና ለሚመለከታቸው ባለድርሻ አካላት ተደራሽ ከማድረግ አኳያም የተለያዩ ሚዲያዎችን በመጠቀም የሽብር ሴራዎችን፣ ሐሰተኛ መረጃዎችን ለመቀልበስና ድርጊታቸውን የሚያጋልጡ ዶክመንታሪዎችን በማዘጋጀት ለህዝቡ ተደራሽ ለማድረግ የተጀመረው ስራ በጥንካሬ የሚወሰድ ነው ሲሉ ተናግረዋል። ፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ ጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 4 ቀናት የሁለትዮሽ ውይይት ለማድረግ የሁለተኛው ስልጣን ዘመናቸውን የመጀመሪያው የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀምረዋል። ዛሬ ሪያድ የገቡት ፕሬዝዳንት ትራምፕ ከሀገሪቱ መሪ ልዑል መሐመድ ቢን ሳልማን ጋር በሁለትዮሽ ጉዳዮች ዙሪያ ውይይት እንደሚያደርጉ ይጠበቃል። የፕሬዝዳንቱ ጉብኝት ዋነኛ ዓላማ ለአሜሪካ ኢኮኖሚ ትልቅ አዲስ ኢንቨስትመንትን ለማስፈን ያለመ ስለመሆኑ ተዘግቧል። በሳውዲ አረቢያ ቆይታቸው የሳውዲ አሜሪካ የኢንቨስትመንት ፎረም ላይ የሚሳተፉት ፕሬዝዳንት ትራምፕ ጉብኝታቸው በመጪው አርብ የሚጠናቀቅ መሆኑም ተመላክቷል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።